ለማግኘት ነው ክፍለ ሀገር የሄደው ነበረው። ክፍለ ሀገር በሄደበት ሰዓት አንዱ አግኝቶ አንዱ ያላገኘም ነበር። ያ ነገር በመፈለግ ላይ ነው የነበረው። ክሩቤ በአንዳንድ ሰዎች በአሞቴ ጎሳዎችን ታግቶ እንዳለ ልዑል ሰምቶ ነበረ። ያ የሰማው ነገር ደግሞ እሱ በጣም እልህ ይዞት ክሩቤን ካለበት ቦታ ለማውጣት ነው ልጅቷን የተያዘችው የነበረው። ዛሬ ዋና ክሩቤን ያገተችው ሴትዋ እንድትገኝ ነው የተደረገው ነበረው። ከተገኘችው በኋላ በልዑል ላይ ያወራችው ነገር በጣም ከባድ ነገር ነው የተናገረችው። ውድ ቤተሰቦች እሷ የተናገረችው እኔ እዚህ ጋር መናገር አልችልም፣ ምክንያቱም ዩቲዩብ አይፈቅደውም። ነገር ግን አንዳንዱ ግልጽ አድርጌ ልንገራችሁ። ይህን ልዑል የተናገረችው ምንም ሳትል ከኛ ጋር መውጣት አለብህ፣ አያልወጣም ካልክ ከነ ቤተሰቦችህን አስክሬን ይዤ ነው ቤተሰቦች በር ላይ ምጥድል ነው ያለችው። የክሩቤም ቤተሰብ እንኳን ክሩቤም ሳይሆን የክሩቤም ቤተሰቦች እንጨርሳቸዋለን። የእኛ የምናመልከው አምላካችን እንደዚህ ነገር ነው የሚወደው፣ ደም ነው የሚወደው። ስለዚህ እናንተ ሳትወዱ በግዳችሁ አረፋችሁ ብትቀመጡ ነው የሚሻላችሁ። ይሄ ነገር እንቀጥላለን የምትሉ ከሆነ እያንዳንዳችሁ ከነዘር ማንዘራችሁ አትፍተን እንኖራለን። እኛ ለሃይማኖታችን ታግለን ታጥቀን የተነሳን ሰዎች ነን። ስለዚህ ዲና እናንተ ለማታለል ሞተቻልን እንጂ እውነት መስሎ ይሆናል ወይ ቢያ ነው የተናገረችው። እንግዲህ ምን አይነት አማርኛ እንደሆነ እኔ ለራሴ ግራ ገብቶኛል። እነዚህ ሰዎች ልዑልን ለማጥመት የማያደርጉት ነገር የለም። ግን ልዑል ሙሉ በሙሉ እነሱ አምኖን ነገሩ ተከትሎ ክፍለ ሀገር ሂደዋል። እሱ ብቻ አይደለም፣ እንደምታውቁት ብዙ ወንድሞቻችን እሱ ተከትሎ ሂደዋል። አንዱ ተጎቶ አንዱ እንዳይቀር ያንዳንዳቸው አንድ ላይ ተሰብስቦ ነው ያሉት። እነሱም ደግሞ የነዛ ወንድሞቻቸው ዋጋ ለመክፈል ብሎ ነው። ምክንያቱም እነሱም እነዛ ሁለት አንዱ ተገኝተዋል። በእርግጥ ግን ክሩቤም ቢሆን ለስራው ታማኝ ሆኖ ይሄ ነገር ግዴታ መገኘት አለበት። ዲናን መገኘት አለባት። ዲና በሰው ህይወት ላይ የምትጫወተውን ለእጇ ማግኘት አለባት፣ መረጃ ማግኘት አለበት ብለው ነው ክፍለ ሀገር ድረስ የሄዱ ተነበረው። በሄዱበት ታግተውን ይሄን ያህል መከራ ያዩት፣ ይሄን ያህል መከራ ያሳለፉ ተነበረው። ግን ዛሬ ክሩቤን በአሞቴ ጎሳዎቹ ነው ያሉት። አሞቴ ጎሳዎች ያግተውታል። እነሱም ያገቱት ክሩቤን ያገቱት ደግሞ ልዑልን ብቻ ለማጥመድ ነው። ሌላ ነገር ምንም ነገር የላቸውም። ልዑልን ለማግኘት ብቻ ነው። ምክንያቱም እነሱ ልዑል እንደ አባቱ ሊያሳግቱ ነው የሚፈልጉት። ልዑል እንደ አባቱ አፍኖ ሊያስቀምጡት ነው የሚፈልጉት። ልዑል ምን ጊዜ ቢሆን ለእውነት ይቆማል እንጂ ለውሸት አይቆምም፣ ለውሸት አይተባበርም። ልዑል ደግሞ እንደናንተ ባዕድ አምልኮ አይደለም የሚሰራው። ለባዕድ አምልኮ ምንም ነገር ዋጋም አይሰጥም። አንድ ፈጣሪ አምልኮ ነው የሚኖረው። ስለዚህ ለምንድን ነው ልዑልን የምትፈታተኑት? ምን አድርግ ነው የምትሉት? እንደናንተ ግዴታ ሰውን ማጥፋት አለበት? እንደናንተ ግዴታ ሰው እንዲሞት ማበረታታት አለበት ወይስ ምንድን ነው? ለምንድን አትፋቱት? ብሩኬን ደግሞ መረጃ ለመሰብሰብ ሂደዋል እንጂ እንደናንተ ሰውን ሽጦ ገንዘብ ለመሰብሰብ አይደለም። ሰውን ለማዳን የተጎዱ ሰዎችን መጎዳት የለባቸውም። ማንኛውም ሰው በዚህ ዓለም ላይ ወይ ኢትዮጵያ ምድር ላይ እኩል መብት መኖር አለበት ለማለት ነው እንጂ እነሱ ምንም ከእናንተ የሚፈልጉት ነገር የለም። እንደናንተ ሴጣን አምልኮና ባዕድ አምልኮ የሚኖሩ ሰዎች አይደሉም። አንድ ፈጣሪያቸው አምልኮ የሚጓዙ ሰዎች ናቸው። እናንተ ከነሱ ምንድን ነው የምትፈልጉት? ደግሞ ሴትዮዋ ለምን ለትልቅ ትንሽ ትሆኛለሽ? ምን ስለሆንሽ ነው የልዑልን ቤተሰብ በሙሉ ጨርሰሽ ልዑልን አስክሬኑ ወደ አዲስ አበባ የምትልኪው? አንቺ ማን ሆነሽ ነው? ወይስ የእናንተ ምላስ መቼም አይሞትም? የእናንተ ጀግንነታችሁ ሁሌ በምላሳችሁ ነው። በተግባር እኮ አትገኙም። ሁሌ ተደብቃችሁ ነው የምትኖሩት። እውነተኛ ሰዎች ብትሆኑ ኖሮ እናንተ የእውነተኛ ሰዎች ብትሆኑ ኖሮ እንደ ልዑል ማንኛውም ነገር ፊት ለፊት ተጋፍጣችሁ ፊት ለፊት ማግኘት ትችሉ ነበር። ግን እናንተ ትሞታላችሁ እንጂ ፊት ለፊት አትገፈጡ። ፊት ለፊት ግን ሁሌ ሰው መቶ ፊት ለፊት እናንተ ለማናገር ሲሞክር፣ ነገራቶችን ግልጽ ለማድረግ ሲሞክሩ ለእናንተ ንግግር ከአቅም በላይ የሆነ ከአቅማችሁ ከጉልበታችሁ በላይ የሆነ ምላስ ፈጣሪ ሰጥተዋቸዋል። ጭራሽ የኛ አምላኪ ደም ነው የሚፈልገው፣ ለኛ አምላኪ እንደዚህ ነው የሚፈልገው። እና ደም የሚፈልግ አምላኪያችሁ ምኑ ነው የምታመልኩት? ምኑ ላዚም ደም መገበር አለባችሁ ማለት ነው? እንደናንተ ሰው እኮ ነው የምታመልኩት። እንደናንተ ሰው ምን ስለሚያውቅ ነው የምታመልኩት? እንደናንተ ሰው
የሆነ ሰው እስኪ ልዑልን አስክሬኑ ከዛ ከክፍለ ሀገር እንዲወጣ ያድርገው። እውነት አቅም ካለ እውነትን የሰውን ህይወት ለማውጣት የሰውን ህይወት ማውጣት ሰውን ማጥፋት የሚችል አምላክ ካላችሁ እስኪ ይሞክረው እስኪ። ልዑል እኮ ከአዲስ አበባ ተነስቶ እኮ ነው ክፍለ ሀገር የሄደው። ያ ድፍረት ስላለው ጀግና ስለሆነ ጀግና ወልዶ ስላሳደገው በምንም ነገር ማይፈራ ጀግና ስለሆነ እኮ ነው። እናንተ ግን ምድረ ፈሪዎች ሁሌ እንደፈራችሁ ነው የምትኖሩት። አንድ ቀን እንኳን ፊት ለፊት መታችሁ እውነትን ተጋፍጣችሁ የምትኖሩ ህዝቦች አይደላችሁ። ሁሌ የሸሻችሁ፣ ሁሌ የተደበቃችሁ፣ ሁሌ ጉድጓድ ውስጥ ያላችሁ፣ ከአንድ ቦታ ልዑል መጣ ስትባሉ ካላችሁበት ቦታ ሌላ ቦታ ነው የምትሄዱት። አያችሁ፣ ልዑል በዚህ ልክ ነው የምትፈሩት። ልዑል ጀግና መሆኑ ታውቃላችሁ። ልዑል የያዘውን ነገር እስከ ጥግ እንደሚሰራ ለእውነት እንደሚቆም እውነትን ይዞ እንደሚጓዝ በደንብ ስለምታውቁ ልዑልን ትፈሩታላችሁ። በጣም ፈሪዎች ናቸው። በጣም ከምላችሁ በላይ ፈሪዎች ናቸው። ስለዚህ በዚህ ፍራቻችሁ የት ልትደርሱ ነው? ምን ላይ ደርሱ ነው? ጭራሽ አሁን ብላ የብሩኬን ህይወት አትፍተን ለብሩኬን ቤተሰቦችን እያንዳንዳቸው ህይወታቸው እንዲጠፋ ነው የምናደርገው ነው ያለችው። ያ ምንድነው? ልዑልን ፈርቶ እንዲመለስ ነው። ገብቷቸዋል ውድ ቤተሰቦች አይደል? ልዑልን ፈርቶ እንዲመለስ ይሄ ነገር ሙሉ በሙሉ ልዑል እንዲያቆሙ ነው የሚፈልጉት። ልዑል ግን ይሞታል እንጂ በዚህ ጉዳይ ላይ መቼም እጅ ሰጥቶ ቁጭ እንደማይል ጠንቅቆ ያውቃል። ጠንቅቆ ስለሚያውቁ እስከ ጥግ እንደሚጓዝ ስለሚያውቁ ልዑልን ከህግ አካላት ጋር ስለሚንቀሳቀስ ከጓደኞቹ ጋር እንደሚንቀሳቀስ ስለሚያውቁ ፈርተው እኮ ነው። ልዑልን የሚፈራ መስሏቸው አምላካችን እንደዛ ብለዋል። አምላካችን አይወድህም፣ አምላካችን ማነው ብሩኬን ይፈልገዋል። ብሩኬ ነው ማነው ስሙ ጠፍቶብኛል። እሱን ይፈልገዋል። አንተም እንደዛ ከዚህ ሀገር አትወጣም ከነ ባልደረቦችን። ኧረ ተው። እውነትና አምላካችሁ እውነት ደፋር ከሆነ እውነተኛ አምላኬ ከሆነ ልዑል ገና ከአዲስ አበባ እንዳይመጣ ለምን አላደረገውም? እና ብሩኬ እስካሁን ለምን አስቀመጣችሁት? ለምን ደበቃችሁት? እናንተ ደፋር አይደላችሁም? የእውነተኛ አምላክ አይደል ያላችሁት? ስለዚህ ብሩኬ ክሩቤን ለምን አስቀመጣችሁት? ብሩኬ ያልኩኝ ይቅርታ፣ ለምን አስቀመጣችሁት? እናንተ ክሩቤን ያስቀመጣችሁት እኮ ልዑል ለመያዝ እኮ ነው። እሱ ፍለጋ ይመጣል፣ እጃችን ላይ ይገባል። ከዛ እንዳባቱ አሳስረን እናስቀምጣለን ነው። አሁንማ እያንዳንዳችሁ የተለቀማችሁ እኮ ነው። አለማወቃችሁ ነው እንጂ ልዑል ቀስ በቀስ ለቅሞ እስር ቤት የወረወራችሁ እኮ ነው። ገና ምን ታያላችሁ? ከዚህም የበለጠ ቦታ ይደርሳሉ። እያንዳንዳችሁ በሰራችሁ ልክ ትቀጣላችሁ። ሰው በሀገሩ ላይ እንዳይኖር፣ በሀገሩ ላይ ሰርቶ እንዳይኖር፣ ሴቶቹ አግብቶ እንዳይኖሩ፣ ወንዶቹ አግብቶ እንዳይኖሩ፣ ዘር እንዳይባዛ፣ ሰላም ተፈጥሮ እንዳይኖር የምታደርጉ በሙሉ በቅርብ እያንዳንዳችሁ ትለቀማላችሁ። እያንዳንዳችሁ እስር ቤት ትወረወራላችሁ። ስቃይ ምን አይነት እንደሆነ ታዩታላችሁ። እናንተ በሳምራዊ ጎሳዎችን አይደለም ይህን ያህል ስቃይና መከራ የምታበሉት። እናንተ ደግሞ በህግ አካላትን እስር ቤት ተወርወራችሁ ውጭን ይናፍቃችኋል። የልዑል አባት እስካሁን እያሰቃያችሁት ነው ያላችሁ። ለብር ብላችሁ ለጥቅም ብላችሁ የልዑል አባት አየር እንዳያገኝ፣ ፀሐይ እንዳያገኝ፣ ልጅ እንዳይወልድ፣ ልጁ እንዳያይ፣ ሚስት እንዳያገባ አደረጋችሁት። ያ ምንድን ነው? ራስ ወዳድ ስለሆናችሁ፣ እኛ በልተን ብቻ እንኑር ስለምትሉ፣ ብር አምላኪ ስለሆናችሁ፣ የሰውን ህይወት ለቅንጣት ያክል ስለማያጓጓችሁ፣ ሰው ቢኖር ባይኖር ዴንታ ስለሌላችሁ፣ የእናንተ የአሞቴ ጎሳ ሰው ነው፣ የሌላ ሰው ሌላ ብሄር ደግሞ ሰው አይደለም። በቃ ለእናንተ ሌላ ብሄር ከንቱ በቃ ሰው አይደለም፣ ከሰውም አይቆጠርም። የእናንተ አምልኮ ብቻና የእናንተ ጎሳ ነው ሰው ናቸው። መብላትም ያምራቸዋል፣ መጠጣትም ያምራቸዋል፣ መኖር ያምርባቸዋል፣ ማጌጥም ያምርባቸዋል። የሌላ ጎሳዎችን መውለድም የለባቸውም፣ ከቤተሰባቸው አብሮ መኖር የለባቸውም፣ ነፃነትም መኖር የለባቸውም። ይሄ የእናንተ የወደቀ አስተሳሰብ ስላላችሁ እኮ ነው። ሁሌ ሰው እንዲወድቅ ስለምታስቡ ሁሌ እንደዛ ሰው እንዲኖር ነው። ግን አሁን እናንተ መውደቂያችሁ ደረሰ። አላወቃችሁም እንጂ መውደቂያችሁ ይሄ የመጨረሻው ሰዓታችሁ ነው። ልዑል ለአንዴና ለመጨረሻ ቁርጦ ነው የተነሳ። ልዑል ሁሌ አሸንፎ ጀግና ሆኖ ይገባል እንጂ ተሸንፎ አንድ ቀን ገብቶ አያውቅም። የያዘው ኬዝ አሸንፎ ነው የሚገባው። አለማወቃችሁ እኮ ነው ከልዑል ጋር የምትጋፈጡት።
ደግሞ አትጋፈጡም እኮ ብር ከፍላችሁ እኮ ነው ሌላ ሰው እንዲጋፈጠው የምታደርጉት። እናንተማ በየጉድጓዳችሁ ተቀብራችሁ ነው የምትኖሩት። ከጉድጓዳችሁ እኮ አትወጡ። ለምን ልዑልን በጣም ትፈሩታላችሁ፣ ትንቀጠቀጣላችሁ። ገና ለገና ልዑል መጣ ሲባል፣ ገና ለገና ልዑል እንደዛ ነገር አለ ሲባል እናንተ ሌላ ሰው ነው ብር ከፍላችሁ ሰብሰባችሁ የምትጠብቁት እንጂ እናንተ እኮ እውነተኛ ሰው ብትሆኑ፣ እውነተኛ ጀግና ብትሆኑ ኖሮ ፊት ለፊት መታችሁ ልዑል እስኪና ሞክረን ማለት ነበረባችሁ። ሴቶችም አትረቡ፣ ወንዶችም ሴታ ሴት የሆኑ ናቸው። እንደዛ ስል ግን ወንዶች ይቅርታ ከልዑል ጋር ለመጋፈጥ የሚፈሩ ሁሌ ፈሪ ስለሆኑ፣ ጀግና ወንድ እኮ እንደ ልዑል ነው። ካለበት ተነስቶ ቀያችሁ ሰፈራችሁ ላይ ደርሶ እኮ ነው ልዑልን የሚጋፈጣችሁ። አያችሁ፣ ጀግና ስለሆነ እኮ ነው። ጭራሽ ዛሬ ሴትዋ መታ ልዑልን ፈርቶ እንዲመለስ ታደርጓለች እንዴ? ኧረ ጉድ! እና ለማንኛውም ክሩቤ በአሞቴ ጎሳ እንዳለ ተሰምተዋል። ያገተችው ሰው ሴትዋም እጅ ከፍንጅ ተይዛለች። ውድ ቤተሰቦቼ መጨረሻ ላይ ደርሰናል። እንግዲህ ክሩቤ በቅርብ ይገኛል የሚል ሀሳብ አለ። በሌላ ቪዲዮም እለቅላችኋለሁ ምን ላይ ደረሰ፣ ስለ ክሩቤ ምን አዲስ ነገር አለ የምትሉ ልጆች ትኖራላችሁ። በሌላ ቪዲዮን በአዲስ ቪዲዮ እመጣላችኋለሁ። ልዑል ሁሌ አሸናፊ ነው እንጂ ተሸንፎ አያውቅም። እነዚህ መሰሪዎች ደግሞ ሁሌ ተሸንፎ ወደ ኋላ ይቀራሉ እንጂ መቼም ቢሆን መቼም ልዑል አሸንፈው ልዑልን ወደ ኋላ የሚቀርበት ቀንም የለም፣ አይኖርም፣ አይመጣም። ሁሌ አሸንፎ ወደ ኋላ ነው የሚሄደው። በዚህ አጋጣሚ ልዑል ላይ አታማርቺ፣ እንደዛ አትበይ ልጆች በሙሉ ማለት ነው። እኔ ልዑል ላይ አላማርትም። እኔ ከእናንተ የበለጠ ነው መሳሳለት። ልዑልን መወደው ነው። እናንተ ግን ዝም ብላችሁ እንደዚህ ስሩ። በየቦታ ሄዳችሁ በስልካችሁ በራሳችሁ ስልክ በራሳችሁ በሞላችሁት ዋይፋይ ኃጢአትም ወይ ወንጀል ከመሰብሰብ ስሩና ተለወጡ። ሞኛ ትሆኑ። በየኮሜንት የሚረመጥመጥ ሰው እኮ ሞኝ የሆነ ሰው እኮ ነው። ስለዚህ የምትወዱኝና የምታከብሩኝ ከልብ ነው የማመሰግነው። እኔ ስራዬ ነው የምሰራው። እወዳችኋለሁ። ባይ ባይ። ሰላም አለይኩም ወራህመቱላሂ ወበረካቱ።